ሰበር ዜና አሁን ከኢራን አስደሳች ከአሜሪካ ደግሞ አሳዛኝ ዜና ተሰምቷል። ሁሉንም በዝርዝር ላስደምጣችሁ፣ አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን ማጠናከር እንዳይረሱ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ አስደሳች ዜና ከኢራን። ኢራን ለሁለተኛው ዙር ድርድር አዲስ እቅድ አቀረበች። ኢራን 2 ወር የተሻገረውን ጦርነት ለመቋጨት ለሚደረገው ድርድር በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የሀገሪቱ መንግስት ዜና ወኪል ኢርና ዘገበ። ኢራን ለሁለተኛ ዙር ቀጥተኛ ድርድር ያቀረበችው እቅድ ለአሜሪካ እንደደረሰ የፓኪስታን ባለስልጣናት የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። የኢራኑ መገናኛ ብዙሃን ባወጣው ዘገባ የኢራን እስላማዊ ሪፐብሊክ ሐሙስ ምሽት አዲሱን የድርድር እቅድ ከአሜሪካ ጋር በሚደረገው ድርድር አሸማጋይ ለሆነችው ፓኪስታን አቅርባለች ብለዋል። አዲሱ እቅድ ያካተተውን ዝርዝር ጉዳዮች በተመለከተ ዘገባው ማብራሪያ አልሰጠም። ሲቢኤስ ኒውስ ያነጋገራቸው የፓኪስታን ባለስልጣናት ኢራን አዲስ እቅድ ማቅረቧን አረጋግጠዋል። የተከለሰው የቴሄራን ምላሽ ለአሜሪካ ባለስልጣናት መድረሱን ገልጸዋል። ኢራን ከዚህ በፊት አቅርባው የነበረው የሰላም እቅድ የኒውክሌር ጉዳይ ወደ ጎን እንዲተው እንዲሁም የሁለተኛው ዙር የመጀመሪያ ዙር ንግግር ጦርነቱን ማቆምና የሆርሙዝ ወሽመጥን መክፈት ላይ እንዲያተኩር የሚጠይቅ ነበር። ሐሳቡ ያላስደሰታቸው ፕሬዝዳንት ዶናልድ ጄ ትራምፕ እቅዱን ውድቅ አድርገውታል። አሁን ኢራን አዲስ እቅድ ማቅረቧን ተከትሎ ሁለቱ አካላት ስምምነት ላይ ሊደርሱ ይችላሉ የሚል ተስፋ መጫሩን የፓኪስታን ባለስልጣናት መናገራቸውን ሲቢኤስ ኒውስ ዘግቧል። አሳዛኝ ዜና ከአሜሪካ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የ2 ወሩን የአሜሪካ ኢራን ጦርነት ለማስቆም ቴሄራን ያቀረበችውን አዲስ የሰላም ሐሳብ ብዙም አላረካኝም በማለት ገልጸውታል። ትራምፕ በዋይት ሃውስ በሰጡት መግለጫ ኢራን ስምምነት ለማድረግ ብትፈልግም ያቀረበችው ሐሳብ ግን ተቀባይነት የሌላቸው ነጥቦች እንዳሉበት ገልጸዋል። ኢራን ስምምነት ትፈልጋለች፣ ምክንያቱም ወታደራዊ አቅሟ ተሟጧል ያሉት ትራምፕ በቀረበው ሰነድ ግን እንዳልረኩና ኢራን መስማማት የምትችልበት ደረጃ ላይ መሆኗን እንደሚጠራጠሩ ተናግረዋል። በኢራን ከፍተኛ አመራሮች መካከል ከባድ አለመግባባት እንዳለ የገለጹት ፕሬዝዳንቱ ይህ የሰላም ሂደቱን አስቸጋሪ እንዳደረገው ጠቁመዋል። ፓኪስታን በሽምግልናዋ የቀጠለች ሲሆን አዲሱን የኢራን የሰላም ሐሳብ ለአሜሪካ ያቀረቡት የፓኪስታን ባለስልጣናት ናቸው። ትራምፕ ለፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍና ለሀገሪቱ ፊልድ ማርሻል አሲም ሙኒር ያላቸውን አክብሮትም ገልጸዋል። በአሁኑ ወቅት ያላቸው አማራጭ ወይ ስምምነት ማድረግ ወይም ኢራንን በከባድ ወታደራዊ እርምጃ ማጥፋት እንደሆነ ፕሬዝዳንት ትራምፕ በግልጽ ተናግረዋል። የዩናይትድ ስቴትስ ማዕከላዊ እዝ ወታደራዊ አማራጮችን አጥንቶ እንዳቀረበላቸው የተናገሩት ፕሬዝዳንቱ ከሰብአዊነት አንጻር ግን በቦምብ የመደብደብ እርምጃን እንደማይመርጡ ጠቁመዋል። የአሜሪካ መከላከያ ሚኒስቴር የኢራን ጦርነት ባለበት በመቆሙ የኮንግረሱን ፍቃድ መጠየቂያ ጊዜ አላለፈም አሉ። የአሜሪካ መከላከያ ሚኒስቴር ፔት ሄግሴት የትራምፕ አስተዳደር የኢራን ጦርነትን ባለበት በማቆሙ ከኮንግረስ ፍቃድ ለማግኘት የሚያስፈልገው የ60 ቀናት ገደብ አልተጠናቀቀም ሲሉ ተከራከሩ። ሄግሴት ይህንን ያሉት ሐሙስ ዕለት በሴኔት አባላት የቀረበላቸውን ጥያቄ ሲመልሱ ነው። ትራምፕ በይፋ ኮንግረስን ኢራን ላይ ለሚፈጽሙት ጥቃት ካሳወቁ 60 ቀን የሚሞላው ትላንት አርብ ነው። ኮንግረሱ ጦርነት እንዲቀጥል በ60 ቀናት ውስጥ ይሁንታ የማይሰጥ ከሆነ
ፕሬዝዳንቱ የዩናይትድ ስቴትስ ጦር መጠቀም እንደሚያቋርጡ በአሜሪካ ሕግ ተደንግጓል። አንድ ከፍተኛ የአስተዳደሩ ባለስልጣን ከኢራን ጋር የሚደረገው ጦርነት የተጀመረው በሚያዝያ ወር ስለሆነ ተቋርጧል ሲል ተናግረው ነበር። አሜሪካና ኢራን የተኩስ አቁም ከመስማማታቸው የዘለለ የተጀመረው ውይይት ውጤት ሊያገኝ አልቻለም። ቴሄራን ለድርድር የሚሆን አዲስ ነጥቦችን በፓኪስታን በኩል መላኳን የኢራኑ የዜና ወኪል ኢርና ዘግቦ ነበር። የዜና ወኪሉ ዝርዝር ጉዳዮችን አልዘገበም። የፓኪስታን ባለስልጣናት እቅዱ ለአሜሪካ መሰጠቱን የቢቢሲ አጋር ለሆነው ሲቢኤስ ኒውስ ተናግረዋል። ኢራን የሆርሙዝ ወሽመጥን ከዘጋች በኋላ የነዳጅ ዋጋ ጨምሮ የነበረ ቢሆንም የኢራን አዲስ የሰላም እቅድ ከተሰማ በኋላ ቅናሽ አሳይተዋል። ወሽመጡ ሙሉ በሙሉ ተዘግቶ ለ2 ወራት ያህል በመቆየቱ ተጽዕኖው የዓለም ምጣኔ ሀብት ላይ እየታየ ነው። ሐሙስ ዕለት ሴናተሮች ላቀረቡላቸው ጥያቄዎች ምላሽ የሰጡት የመከላከያ ሚኒስትሩ አሁን ያለነው በተኩስ አቁም ውስጥ ነው፣ ይህም በእኛ መረዳት የ60 ቀኑ ሰዓት ለጊዜው ቆሟል ወይም በተኩስ አቁሙ ቆሟል የሚል ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር የአሜሪካ የጦር ወጪ ባለስልጣናቱ ከገለጹት 4 እጥፍ ነው አሉ። የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ የአሜሪካ ባለስልጣናት ጦርነቱ እስካሁን ድረስ $25 ቢሊዮን ስለማስወጣቱ ለምክር ቤቱ የሰጡትን መረጃ ውሸት ሲሉ አጣጣሉ። የውጭ ጉዳይ ሚኒስቴሩ ጦርነቱ እስካሁን አሜሪካን $100 ቢሊዮን አስወጥቷታል ብለዋል። የአሜሪካ መከላከያ መስሪያ ቤት ፔንታጎን የፋይናንስ ዋና ኃላፊ ጁሌስ ሃርትስ ከትናንት በስቲያ በሀገሪቱ ምክር ቤት ቀርበው ከኢራን ጋር ለሚደረገው ጦርነት እስካሁን $25 ቢሊዮን ወጪ መደረጉን ተናግረው ነበር። ሃርትስ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው። የጦርነቱ ወጪ በምክር ቤቱ ስብሰባ ላይ መነጋገሪያ ሆኖ ነበር። የኢራኑ ውጭ ጉዳይ ዛሬ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ፔንታጎን እየዋሸ ነው ሲሉ ቁጥሩን አጣጥለውታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቁማር እስካሁን ድረስ አሜሪካን በቀጥታ $100 ቢሊዮን አስወጥቷታል ከሚናገሩት 4 እጥፍ ብለዋል። የአሜሪካ መንግስት ጦርነት ውስጥ መግባቱ የአሜሪካ ታክስ ከፋዮች ላይ ያስከተለው ቀጥተኛ ያልሆነ ወጪ ደግሞ እጅግ ከፍተኛ መሆኑን ጠቅሰዋል። የእያንዳንዱ የአሜሪካዊ ወርሃዊ ወጪ ጣሪያ $500 ነው፣ በፍጥነትም እየጨመረ ነው ሲሉ ጽፈዋል። በዩናይትድ ስቴትስ የተሰራ አንድ የህዝብ አስተያየት ጥናት እንዳመላከተው አብላጫው አሜሪካዊ በኢራን ላይ ወታደራዊ እርምጃ ለመውሰድ የተደረገው ውሳኔ ስህተት መሆኑን ያምናል። ይህ ጦርነት የዓለም አቀፉን ኢኮኖሚ እያናጋው ሲሆን በአሜሪካ ውስጥ የኑሮ ውድነት ስጋትን እያባባሰው ይገኛል። ዛሬ ይፋ የሆነው የዋሽንግተን ፖስት ኤቢሲ ኢፕሶስ ጥናት እንደሚያሳየው 61 በመቶ የሚሆኑት ምላሽ ሰጪዎች በኢራን ላይ ወታደራዊ ኃይል መጠቀም ስህተት ነው ብለው ሲያምኑ ውሳኔው ትክክል ነው ያሉት 36 በመቶዎቹ ብቻ ናቸው። በፌብራሪ ወር መገባደጃ በአሜሪካና በእስራኤል በኢራን ላይ የተከፈተው ይህ ጦርነት በመካከለኛው ምስራቅ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈና የዓለም አቀፍ ነዳጅ ዋጋን ያናረ ሲሆን ለጦርነቱ ያለው የህዝብ ድጋፍ እጅግ አነስተኛ መሆኑን ጥናቱ አረጋግጠዋል። ከነዳጅ ዋጋ መጨመር ጋር ተያይዞ ባህሪያቸውን ቀይረው እንደሆነ ለተጠየቁት ምላሽ ሰጪዎች 44 በመቶዎቹ መኪና ማሽከርከር መቀነሳቸውንና 42 በመቶዎቹ የቤት ውስጥ ወጪያቸውን መገደባቸውን ተናግረዋል። ይህ ቁጥር በዓመት $50,000 በታች ገቢ ባላቸው ዜጎች ዘንድ ሲታይ መኪና ማሽከርከር የገደቡት 56 በመቶ፣ የቤት ውስጥ ወጪያቸውን የቀነሱት ደግሞ 59 በመቶ መሆናቸውን ያሳያል። የዜጎች የኑሮ ውድነትና የኢኮኖሚ ጉዳዮች ቅሬታ በጨመረበት በዚህ ወቅት የፕሬዝዳንት ዶናልድ ጄ ትራምፕ የህዝብ ተቀባይነት መጠን ታይቶ ወደማይታወቅ ዝቅተኛ ደረጃ መውረዱ ተገልጸዋል። ይህ ጦርነት ፕሬዝዳንት ትራምፕ ሀገሪቱን
ሀገራቸውን አስፈላጊ ካልሆኑ የውጭ ጦርነቶች ውስጥ እንደማያስገቡ በምርጫ ቅስቀሳቸው ወቅት ከገቡት ቃል ጋር የሚቃረን መሆኑ በስፋት እየተነሳ ነው። 46 በመቶ የሚሆኑት ምላሽ ሰጪዎች በኢራን ላይ ጥቃት ለመክፈት የተወሰነው ውሳኔ ከትራምፕ የምርጫ ቅስቀሳ አቋም ጋር የማይጣጣም ነው ብለዋል። ምንም እንኳን በአሜሪካ ኃይሎች ላይ የደረሰው የሞት መጠን ዝቅተኛ ቢሆንም በኢራን ላይ የተከፈተው ጦርነት በ1970ዎቹ መጀመሪያ ከነበረው የቪየትናም ጦርነትና በ2006 ከነበረው የኢራቅ ጦርነት እኩል በህዝቡ ዘንድ ተቀባይነት ያጣ መሆኑን ጥናቱ አመላክተዋል። እስካሁን ያለው የአሜሪካ ወታደራዊ እርምጃ ስኬታማ ስለመሆኑ በተጠየቀው ጥያቄ 39 በመቶዎቹ ያልተሳካ ነው ሲሉ 19 በመቶዎቹ ብቻ ስኬታማ መሆኑን ገልጸዋል። አብላጫዎቹ ወይንም 41 በመቶ የሚሆኑት ደግሞ አሁን ላይ ለመናገር ጊዜው ገና ነው ብለዋል። ይሁን እንጂ በፕሬዝዳንት ትራምፕ የሪፐብሊካን ፓርቲ አባላት ዘንድ ለጦርነቱ ያለው ድጋፍ አሁንም ጠንካራ ሆኖ ቀጥለዋል። ወደ 80 በመቶ የሚጠጉ ሪፐብሊካኖች በኢራን ላይ ጥቃት ለመክፈት የተደረገው ውሳኔ ትክክለኛ ነው ብለውም ያምናሉ። ውድ ተመልካቾቻችን ለሰዓቱ የተሰሙ አጫጭር ሰበር መረጃዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር መረጃዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።